የሚገኘው 8 ነጥቦችን ሰብስቧል ከመሪው ሊቨርፑል የ15 የ7 ነጥብ ልዩነት። ከዛ ውጪ ከቶፕ 5 ያው ሻምፒየንስ ሊግ ቶፕ 5 ሆኗል። አሁን በፕሪሚየር ሊግ ምናልባት እንግዲህ ዘንድሮ ሊሻር ይችላል። በቅርብ ርቀት ላይ ነው ያለው እስከ ዲሴምበር እስከ ገና በዓል ሰሞን ድረስ በዚህ የሚቀጥል ከሆነ እንግዲህ የተሻለ ጉዞ ሊያደርግ ይችላል። ግን ቁልፍ ተጫዋቾች በጉዳት ምክንያት ከሜዳ መራቅ እንደሌለባቸው በትክክል ማሳያ ነው። ኮል ፓልመር በጉዳት በወጣ ጊዜ ስቴቫ ዊሊያም ነበረ እርሱን ተክቶ ሲጫወት የነበረው። በዛ ጨዋታ ላይም እጅግ በጣም ጥሩ ጊዜያትን አሳልፏል ዌስትሃም ዩናይትድን 5-1 ባሸነፉበት ጨዋታ። ነገር ግን የነ ሞይሰስ ካይሴዶ ጤነኛ ሆኖ አመቱን ሙሉ መቆየት የቡድኑን የውድድር አመት ጉዞ እንደሚወስን ጥያቄ የሚነሳበት ጉዳይ አይደለም። ያ በማንቸስተሩ ጨዋታ ሁለቱም በጋራ የመጠቀም ውሳኔ ያሳልፈው ነበር ማርክ ስቲቨንና ኮል ፓልመርን በቋሚ ያስተላለፍ። ጨዋታው ሲጀምር ላይናፑን ስታዩ ያጓጓ ነበር ማርክ ምን ሊሆን እንደሚችል በጣም ጥራት ያላቸውን ተጫዋቾች በቋሚ ያስተላለፍ በጋራ አስገብተዋልና ይሄ ጨዋታ ምን ሊሆን ይችላል የበለጠ አዝናኝ ጨዋታ የምንመለከት መስሎ ነበር። ሮበርት ሳንቼዝ ጨዋታውን በጊዜ አበላሽቶታል። ከዛ በላይ የሳቸው ውሳኔም ብዙ አስተችቷቸዋል። አሰልጣኙንም አሏቸውንም ጥራት ያላቸው ተጫዋቾች አሏቸው። ግን እንዳልከው በተለይ ኮል ፓልመር ከጉዳት ነጻ ሆኖ መቀጠል በእያንዳንዱ ጨዋታ ለዚህ ቡድን አስፈላጊ ተጫዋች እንደሆነ እያስተዋልን የምንገኘው። ማርክ ቅዳሜ ሌላ ከባድ ጨዋታ ያደርጉት ከብራይተን ጋር ከዚህ ቡድን ጋር የትኛውም ተጋጣሚ ሲፈተን እየተመለከት ነው። በስታንፎርድ ብሪጅ ነው ጨዋታቸውን እርግጥ የሚያደርጉት። ግን ቢሆንም የበለጠ የሚፈትን ጠንካራ ቡድን እንደሆነ ባለፈው ቶትናምን 2-0 ከመራ በኋላ ነው 2 ጎል ተቆጥሮበት 2-2 የተለያዩና ጠንካራ ተጋጣሚ ነው ቅዳሜ ያላቸው። ቶሎ ቡድኑ ማሸነፍ በጀመር የሚቆጠርበትን ጎል መቀነስ ይጠበቅበታል። የማንቸስተር ዩናይትድ ጨዋታ የሚያሳይ አይደለም ማርክ። እንግዲህ ቀይ ካርዱ ከዛ በኋላ አሰልጣኝ የወሰኑት ውሳኔ የበለጠ ቡድኑ ዲፌንሲቭ እንዲሆን አታኪንግ ባህር ያላቸውን ተጫዋቾች ከሜዳ ላይ ቀንሶ ቶሎ ማስወጣት፣ ይሄ ነገር የበለጠ የቡድኑን ደካማ ነገር የሆነ ጠንካራ ጎን እንዳንመለከት አድርጎናል። እርግጥ ካዝሜሮ በቀይ ካርድ ከወጣ በኋላ የቸልሲ ጨዋታ ተመልሷል ማርክ። ጎልም አስቆጥሯል፣ ጫና መፍጠር ችሎ ነበርና ጨዋታው የበለጠ ያለ ቀይ ካርድ ተጉዞ ቢሆን ኖሮ ውጤቱ ይሆን ነበር ወይ እርግጠኛ ሆኖ መናገር አይቻልም። ከጋዝሜሮ ቀይ ካርድ መውጣት በኋላ የተመለከትነው ነገር ቶሎ ወደ ማሸነፍ መመለስ መቻል አለበት። ያን ታሳቢ ያደረገ ይመስለኛል በካራባኦ ካፕ ሌላ 3ኛ ተከታታይ ጨዋታ ላለመሸነፍ ይህንን ውሳኔ ያሳለፉት። እንግዲህ በባየር ሙኒክ በአንድ ሳምንት ጊዜ ውስጥ 2 ሽንፈት 1 አቻ ውጤት ከብሬንትፎርድ ጋር ባደረጉት ጨዋታ 2-1 እየመሩ ባለቀ ሰዓት የተቆጠረባቸው ጎል 1-0 ከመመራት ተነስቶ 2-1 ማገገም የቻሉበት መንገድ የአእምሮ ጥንካሬያቸውን የሚያሳይ ነው። በሳምንቱ አጋማሽ በባየር ሙኒክ የደረሰባቸው ሽንፈት የክላስ ልዩነት እንዳለ በትክክል ያሳየ ነው። ከማንቸስተር ዩናይትድ ጋር በተከናወነ ጨዋታ የአሰልጣኙን በትልቅ ጨዋታ ማኔጅ ማድረግ ኳሊቲ በሚገባ ያሳየ ነው። ዞሮ እንግዲህ ቼልሲና የውድድር አመቱ ምን ይመስላል የሚለውን ረጅም ጊዜ ሆኖናል ካነሳም በዛ ምክንያት ነው። በአድማጮቻችን ጥያቄ መሰረት አንዳንድ ጊዜም ቫራይቲ ለመፍጠር የግድ ተመሳሳይ ነገሮችን ላለማቅረብ በሚል ነው እንግዲህ እነኚህን ጉዳዮች እያነሳን የምንገኘው። እናንተ እይታ ቼልሲ በውድድር አመቱ የትኛው ደረጃ ላይ ይዞ ይፈጽማል የሚለውን ነገር ሀሳብ አስተያየት ልታደርሱን ትችላላችሁ። ግን የሚያስማማን ነገር ከአርሰናልና ከሊቨርፑል ጋር ስናነጻጽረው የስኳድ ዴፕዝ ጉዳይ ብዙ ተጫዋቾች አሉ፣ ግን ደግሞ በእያንዳንዱ የሜዳ ክፍል ላይ አንዱ ሌላውን ተክቶ መጫወት ይችላል ወይ የሚለው ጉዳይ በተለይ ከአርሰናል ጋር ሲነጻጸር ምን ይመስላል? ልዩነቱ በውድድር አመቱ ይሄ ይመስለኛል አሁን ባለው ሁኔታ። በቀጣይ እንግዲህ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ሀሳብ አስተያየት ስጡን። ለነበረን ቆይታ